ህውሃት፣ ፋኖ፣ ኦላ ከበቂ በላይ ይህን መንግስት አውቀነዋል። አሁን ላይ አንድ ደረጃ ከፍ ማለቱን የሚያሳዩ ነገሮች እየታዩ ይገኛሉ። ስለ ሀገር ውስጥ ጥምረት መወራት ተጀምሯል። ስለ ሀገር ውስጥ ጥምረት እስከዛሬ ድረስ ስለ ጽምዶ ነበር የሚወራው። አሁን ግን በግልጽ ስለ ሀገር ውስጥ ጥምረት ማውራት ጀምረዋል። ትናንት የወጣው እንደዚህ ስለ አንድነታቸው ስለ ጥምረታቸው እየተወራላቸው ያሉት ሰዎች ከእነዚህ መካከል አንዱ ኦላ፣ ፋኖ፣ ህወሓት እያለ ልደቱ አያሌ ሲዘረዝራቸው ከነበሩት ወገኖች አንዱ ኦላ የተባለው የኦሮሞ ነጻነት ሰራዊት ቲፒኤልኤፎችን የሚያስደነግጥ መግለጫ አውጥቷል። እንመለስበታለን ወደኋላ ስለሱ። መጀመሪያ ላይ ግን የጠቅላይ ሚኒስትር አብይ አህመድን የትግርኛ ንግግር ትርጉም ሰምተናል። ስለ ህወሓት በጣም የሚገርም ነገር ተናግሯል። ጠቅላይ ሚኒስትር አብይ አህመድ ህወሓት አዲስ ነገር ለመስማትና ለማየት ፍላጎት የለውም የሚል ነገር ተናግሯል። ምንም አይነት ፍላጎት የለውም። ህወሓት አሉ ወደ መሬት መውረድ በማይችል ደረጃ አስተሳሰብና ሐሳብ የታጠረ ድርጅት ነው። መሬት መውረድ የማይችል አስተሳሰብና ሐሳብ ያጠረው የከበበው ለውጥ የማይፈልግ ድርጅት ነው የሚል ነገር ተናግሯል። በትግርኛ ቋንቋ ነው የተናገረው። ይህ ብቻ ሳይሆን ይላሉ ይህ ብቻ ሳይሆን ራሱን ወደ አደጋ የሚከቱ እርምጃዎችን ሲወስድ ቆይቷል። ራሱን ወደ አደጋ የሚከት እርምጃ አሁንም እየወሰደ ይገኛል። ይህ ደግሞ ጤና ያለው ድርጅት ባህሪ አይደለም፣ በቃ ጤና የራቀው ድርጅት ነው እያሉ ነው ጠቅላይ ሚኒስትሩ። ህወሓትን እነ ደብረጽዮን ገብረ ሚካኤል የሚመሩትን እነ ሞንጆሪኖ የሚዘውሩትን እና አማኑኤል አሰፋ እነ ጌታቸው አሰፋ እንዳሻቸው የሚያደርጉትን ህወሓትን ጤና የራቀው ድርጅት ነው በሚል ነው የፈረጁት ጠቅላይ ሚኒስትር ዶክተር አብይ አህመድ። አዲስ ነገር ለመስማት ጆሮ የሌለው፣ አዲስ ነገር ለማየት አይን የሌለው፣ ጭራሽ ፍላጎትም የሌለው ድርጅት ነው። እነዚህ ነገሮች ወዴት ሊመሩን እንደሚችሉ እያሰባችሁበት። ጭራሽ እንዲህ አይነት ፍላጎት የሌለው ነው። አዲስ ነገር ለመስማት ዝግጁ ያልሆነ ድርጅት ይላሉ። ለህዝቡ ጥሩ ስራ ይሰራል ተብሎ አይጠበቅም። ለአዲስ ነገር በሩን ክፍት ያላደረገ ድርጅት እመሯለሁ ለሚለው ህዝብ በጎ ነገር ሊያደርግ አይችልም። ይህን የተናገሩት ጠቅላይ ሚኒስትሩ ትላንትና ነው። በትግርኛ ቋንቋ ከተናገሩት ተተርጉሞ የተወሰደ ነው። ይሄ ምን ይጠቁመናል? ምን ይጠቁመናል? ይሄ የጠቅላይ ሚኒስትሩ ንግግር አዲስ ነገር ለማየት አዲስ ነገር ለመስማት ፍላጎቱም ጭራሹኑ የለውም ህወሓት ሲሉን ጠቅላይ ሚኒስትር አብይ አህመድ አዲስ ነገር ለመስማት እና ለማድረግ ደግሞ ፍላጎት ከሌለው ለህዝቡ የሚረባ ድርጅት አይደለም ብለው ከፈረጁት ጠቅላይ ሚኒስትር አብይ አህመድ መሬት መውረድ የማይችል ሐሳብ ያጠረው ድርጅት ነው ብለው ከፈረጁት ጠቅላይ ሚኒስትር አብይ አህመድ ምን ይነግረናል? ይሄ የጦርነት መጀመሪያው ጊዜ ይበልጥ እየቀረበ መምጣቱን የሚጠቅም ሊሆን ይችላል። ይበልጥ እየቀረበ ምክንያቱም ህወሓትን እንዲህ ባሉ አገላለጾች ከገለጹት ጠቅላይ ሚኒስትሩ ለሰላም ተነጋግሮ ለመግባባት የነበረው እድል ኦልሞስት አብቅቷል እንደማለት ነው። ለሰላም እድል አለኝ ብለህ ካሰብክ እንዲህ ባሉ ቃላቶች ድርጅቱን አትገልጸው። ኦኬ፣ እነዚህ ሰዎች ነገ ከነገ ወዲያ ሰላም ሊፈጥሩ ሊመጡ ስለሚችሉ መንገዱን እንደ የተመቻ አድርገህ ሊጠብቃቸው የሚል አፕሮች ነው የምትጠቀመው። ስለዚህ ሞክረ ሲያቅት በሰላም የሚፈታ ነገር የለም የሚል 0% እድል ውስጥ ስትገባ እንዲህ አይነት ቃላቶችን መጠቀም ትጀምራለህ። ስለዚህ ጦርነቱ በቃ ሳይጀመር አይቀርም የሚል ስጋት ውስጥ ትገባለህ። እዚህ የምንፈራው ጦርነት ተመልሶ ሊመጣ ይሆን ብለን እንሰጋለን። የምንፈራው ጦርነት ሳያንሳት ጦርነት ኢትዮጵያ በየቦታው ውጊያ ሳያንሳት እንደው ቆመልን እነዚህ ሰዎች መታኮስ አቁሙ ብለን በፕሪቶሪያው ስምምነት በጣም በደስታ እንዳልተሞላን አሁን ደግሞ ይኸው መልሶ የጦርነት ዳመና እያንዣበበ ነው። የጦርነት ደመና እያንዣበበ ነው። ሳልሳይ ወያንም ያለው ግምገማ እንዲሆነው ጦርነት የመቀስቀስ እድሉ ሰፊ ነው ብሎ መግለጫ አውጥቷል። መግለጫ ሳይሆን ደብዳቤ ለጠቅላይ ሚኒስትሩ ደብዳቤ ልኳል። ኦኬ፣ ለጠቅላይ ሚኒስትሩ የላከውን ደብዳቤ ራሱ ትንሽ መፈተሽ አለብን። ግን የሳልሳይ ወያነ ትግራይ ፓርቲም አቋም እንዲሁ ነው። ጦርነት እንደውም ጦርነቱ በፌዴራል መንግስትና በህወሓት ብቻ ሳይሆን ሌሎች የውጭ አካሎችንም ያካተተ ሜቢ ቀጠናዊም ስጋት ያለው ጦርነት ሊሆን ይችላል የሚል ስጋት ነው ያለው። ይህንን ስጋቱን የገለጸው ለጠቅላይ ሚኒስትሩ በላከው ደብዳቤ ላይ ነው። ፓርቲው ለጠቅላይ ሚኒስትሩ በላከው ደብዳቤ ላይ እንዲህ የሚል መልእክት አስተላልፏል። ቃል በቃል ላንብበውና እኛ የምናነሳቸውን ጉዳዮች እናነሳለን።
የኢትዮጵያ መንግስት ይላል ጦርነትን ለማስቀረትና ሰላምን እንዲረጋገጥ ከተፈለገ የትግራይ ህዝብ እውነተኛና ህዝባዊ የሆኑት ሰብአዊ፣ ህገ መንግስታዊና ፖለቲካዊ ጥያቄዎች ከተለያዩ አካላት ጋር በማያያዝ ማጓተትና አለመመለስ በአስቸኳይ አስቁሞ የትግራይ ህገ መንግስታዊ ግዛትና ከጦርነቱ በኋላ የተከለከሉ ህገወጥ መዋቅር በአስቸኳይ አፍርሶ ህግ እንዲከበርና ወደ ነበረበት እንዲመለስ ማድረግ፣ በጦርነቱ ምክንያት የተፈናቀሉና የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆችን ያለምንም መስተጓጎልና ስጋት ሰብአዊ መብቶቻቸው ተጠብቆ ወደ ቀድሞ ቀያቸው በአስቸኳይ መመለስና በዘላቂነት ማቋቋም፣ ቀጥታ ለትግራይ ህዝብ የዕለት ተዕለት ኑሮ ወሳኝ የሆኑትን ማህበራዊና ኢኮኖሚያዊ መሰረታዊ ልማቶችን፣ አገልግሎቶችን፣ ፍትሐዊ የባጀት ክፍፍልን ጨምሮ ያለምንም ቅድመ ሁኔታና ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ ሲገባ እነዚህን እውነተኛ የህዝብ ጥያቄዎች ከተለያዩ ፖለቲካ ጥቅሞችና አካላት በተለይ ከህወሓት ጋር በማያያዝ ማለትም በማሽመድመድ አለመመለስ ለሌላ ጦርነት መቀስቀስ ትልቁን ምክንያት እየፈጠረ መሆኑን ታውቆ መንግስት ከጦርነት አማራጭ ወጥቶ በሰላማዊ መንገድና በውይይት ለችግሮቹ እውነተኛ ምላሽ እንዲሰጥ የጸና የሰላም ጥሪያችንን እናቀርባለን ይላል ሳልሳይ ወያነ ለጠቅላይ ሚኒስትር አብይ አህመድ የጻፈው ደብዳቤ። በዚህ ውስጥ እናንተ እያደረጋችሁ ያላችሁት ነገር ለጦርነት ዳግመኛ መቀስቀስ ትልቁን አስተዋጽኦ የሚወስደው ነው የሚል ክስን ያቀረበው ለጠቅላይ ሚኒስትሩ የላከው ደብዳቤ ላይ ክስን ያቀረበው እያደረጋችሁ ያላችሁት ነገር ጦርነት የሚቀሰቅስ ነው፣ ትልቁን ድርሻ ለጦርነት መቀስቀስ የሚወስደውም የእናንተ ድርጊት ነው። ይሄም ማድረግ አለባችሁ ያለው ድርጊት ምንድን ነው? በጀት ከልክላችሁናል፣ ቦታችንን አላስመልሳችሁልንም፣ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቦታቸው እንዲመለሱ አላደረጋችሁም። ይሄ ከህወሓት የተቀዱ ንግግሮች ናቸው። ለሰላም ያሳየውን መቆርቆር እናደንቃለን። ሳልሳይ ወያነ ትግራይ የሚባለው ፓርቲ ለሰላም ያሳየውን መቆርቆር እናደንቃለን። ግን ፌዴራል መንግስቱን ለመውቀስ ባሳየው ትጋት ልክ ቲፒኤልኤፍን ለመውቀስ አልደፈረም። ቲፒኤልኤፍንና የትግራይ ህዝብን እያገናኘ የትግራይን ህዝብ ጥያቄ ከቲፒኤልኤፍ ጋር እያገናኛችሁ ማስተጓጎል ጦርነቱን ለመቀስቀስ ትልቁን ድርሻ የሚወስደው እሱ ነው ብሎ ነው የተናገረው። ለዚህ ቀዳሚ ተጠያቂው ማን ነው? ማን ነው ቀዳሚው ተጠያቂው? ራሱ ህወሓት አይደለም? ተፈናቃዮችን አልመልስም ያለው እኮ ህወሓት ነው። ሆስቴጅ ያደረጋቸው ተፈናቃዮቹ ራሱ ህወሓት ነው። መዋቅሬ ካልተመለሰ ተፈናቃዮችን አልመልስም ያለው ሚሊሻዎች ታጣቂዎችን አንድ ላይ አድርጌ ካላስገባው ተፈናቃዮችን አልመልስም ያለው ህወሓት ነው። ይሄን እኔ አይደለሁም ያልኩት፣ ራሳቸው የህወሓት ሰዎች ምናልባት አሁን ከዛ ወጥተው ሊሆን ይችላል። እነ ጌታቸው ረዳ እነ ጻድቃን ገብረትንሳኤ ናቸው የነገሩን። ከነሱ በላይ ቲፒኤልኤፍ የለም እንደምታውቁት። አሁን ተቃዋሚ ስለሆኑ አይደለም። ሳልሳይ ወያነ ከነሱ በላይ ቲፒኤልኤፍ አይደለም። ሳልሳይ ወያነ ከነሱ በላይ ለተፈናቀሉ ሰዎች ያስባል ብዬ መናገር አልችልም። ሆስቴጅ አድርጓቸዋል የተፈናቀሉትን ሰዎች ራሱ ቲፒኤልኤፍ አልመልሳቸውም ያላቸውን በእነሱ ሰበብ ፖለቲካ ሊሰራ የፈለገውን ቲፒኤልኤፍን ትተህ ፌዴራል መንግስቱ ላይ ማንባረቅ ለውጥ አያመጣም። ፌዴራል መንግስቱ በጀት ቢሰጥ በጀቱን ወስዶ ለወታደሮቹ ማሰልጠኛ የሚያደርገው ቲፒኤልኤፍ ነው። ትጥቅ መፍታት ያለባቸውን ወታደሮች ሰብስቦ ነዳጅ ቢልክ የጦር መኪኖቹን ነው የሚሞላበት። እንዴት ብሎ ነዳጅ ይላክ? እንዴት ብሎ በጀት ይላክ? የሚላክለትን ገንዘብ ሁሉ ለትግራይ ህዝብ ጥቅም አያውለውም። ቲፒኤልኤፍ ራሱን የጦር አቅሙን ለማበልጸግ ነው የሚጠቀምበት። እና በዚህ ተጠያቂው ማን ነው? ከህወሓት ጋር አታገናኙት ችግሩን ብሎ ደግሞ አያሽመደመዳችሁት ነው ይላል። ህወሓት እኮ ማለት ጠቅላይ ሚኒስትሩ መርጠው የላኩትን ጊዜያዊ አስተዳደር አልፈልግም ብሎ መንግሎ ጥሎ የራሱን አስተዳደር ያስቀመጠ ነው። ከዛ ለትግራይ ህዝብ ያለውትን እኔም ብሎ ሲያፍስ፣ ሲያግት፣ ሲደበደብ የሚውል ድርጅት ነው። ከማን ጋር ያገናኘው? አሁን በጀት ቢላክ ለትግራይ ክልል በማን በኩል ነው የሚላከው? መቼም መንግስት ሄዶ በነፍስ ወከፍ ለእያንዳንዱ የትግራይ ነዋሪ ብር አይሰጥም። በሆነ ቋት በኩል ነው የሚልከው። አሁን ትግራይ ክልልን እያስተዳደረ ያለው ማን ነው? ቲፒኤልኤፍ ምን እያለ ነው? ሞንጆሪኖ እኮ ተናገረች። ከኦላ ጋር ከፋኖ ጋር አብረን እንሄዳለን አዲስ አበባ ድረስ አለች። አዲስ አበባ ድረስ እመጣልሃለሁ ያለ ለሚያስፈራራው ድርጅት በጀት ይላክ፣ ነዳጅ ይላክ። ከኤርትራ ነዳጅ እያስገባ ጦርነቱን ለሚያሳልጠው ቲፒኤልኤፍ ነዳጅ ይላክ ወይ? ያሳዝናል። በዚህ ምክንያት የትግራይ ህዝብ ችግር ውስጥ ነው።
በጣም ያሳዝናል። ይሄ የገባቸው የትግራይ ተወላጆች ባሳለፍነው ቅዳሜ ሰልፍ ወጥተው በቃን ብለዋል። ወጣቶች ጦርነት አንፈልግም ተውን ብለዋል። በግድ ነው እየታፈሱ እየመጡ ያሉት። መንገድ ተዘግቶባቸው የአውሮፕላን መንገድ እንዳይሄዱ እንዳይበር ወደ ኤርፖርት እንዳይሄዱ እየተዘጋባቸው በመኪና መንገድ እንዳይሄዱ የመኪና አገልግሎት የትራንስፖርት አገልግሎት የሚሰጡ ድርጅቶች እነ ጊዮን ነው ምናምን የሚባሉ የአውቶቡስ ድርጅቶች አገልግሎት እንዳይሰጡ እየታገዱ ነው እንጂ ከክልሉ እንዳይወጡ እየተደረገሉ ወጣቶችም አይፈልጉም፣ መውጣት ነው የሚፈልጉት። ይሄንን መግለጫ ላይ ያላካተተ ፓርቲ ነው አሁን ፌዴራል መንግስቱ ላይ መጥቶ የሚያንባረቀው። እንደፈለገ እያደረጋት ላለው ትግራይን እንደፈለገ እያደረጋት ላለው ህወሓት በጀት መላክ ማለት አንካ ነዳጅ እዛ ምንድነው ሎንቺን ላይ ሙላና ከየትምህርት ቤቱ ወጣቶችን እያግት የሰብሰብክ ምንድነው ማሰልጠኛ ክተት ብሎ ነው ነዳጅ የሚሰጠው? ምን ብሎ ነው ነዳጅ የሚሰጠው? የሚሰጠውን ነገር ሁሉ ለጦርነት ጥቅም ለሚያውል ድርጅት ምን ብለህ ነው የምትሰጠው? ስለዚህ መጀመሪያ የሚቀድመው ነገር ህወሓትን ከዚህ ካስተዳደሩ ተመርጫለሁ መልሼዋለሁ ካለው ምክር ቤት ገለል ለማድረግ ጊዜያዊ አስተዳደሩን መመለስ፣ ከዛ በጊዜያዊ አስተዳደሩ በኩል የሚደረጉ ነገሮችን ማድረግ። ለትግራይ ህዝብ የሚደርሰው ነገር መድረስ አለበት። ትክክለኛ ጥያቄ ነው። ደሞዝ ያልተከፈላቸው አሉ፣ መራብ የጀመሩ መብላት ብዙ ችግሮች አሉ። መሰረተ ልማትም ጭምር ያስፈልገዋል። ሌላ ቦታ እየለማ ኮሪደር ልማትም በለው መንገድም በለው ምናምን ሌላ ቦታ እየለማ ትግራይ ክልል የማይለማበት ምክንያት የለም። ስቲል ኢትዮጵያንስ እኮ እነሱም አይደለም። ስለዚህ እነሱም የልማት የምናምን የመሰረተ ልማት ምናምን ተጠቃሚዎች መሆን አለባቸው፣ ተቋዳሾች መሆን አለባቸው። ይሄ ዲኒያ ሊደረግ የሚችል ነገር አይደለም፣ ሀቅ ነው። ይሄ ግን እንዲሆን ቲፒኤልኤፍ የሚባል ነቀርሳ ገለል መደረግ አለበት። የትግራይ ህዝብ ጫንቃ ላይ ሆኖ የትግራይ ህዝብን እንዳይሆኑ እያደረገ ያለው እሱ ስለሆነ ለምሳሌ አሁን የመሬት ጉዳይ አንስተዋል። እኔ ብዙ ጊዜ እንደምለው በዚህ በወልቃይት ራያ ምናምን በሚባሉ ጉዳዮች ቲፒኤልኤፍም ስምረት ፓርቲም ሳልሳይ ወያንም አረና ምናምን የሚባሉትም አቋማቸው አንድ ነው። በቃ ወልቃይት ራያ የትግራይ ነው የሚል ኦኬ አቋም ሊይዙ ይችላሉ። በዚህ ላትጣላ ትችላለህ። ግን መሬታችንን አስመልስልን ብሎ ለፌዴራል መንግስት ጥያቄ የሚያቀርበው ወገን ከዛኛውም እኮ ወገን መሬቱ የኛ ነው የሚል ጥያቄ አለ። እሱንስ እንዴት ነው የምትመልሱት? አይ መሬታችንን አስመልስልን አለዛ ለጦርነት እንጋበዛለን ትልቁን ድርሻ እያዋጣህ ያለው አንተ ነህ ብትለው መፍትሄ አይሆንም። መፍትሄው መሬቱ የኛ ነው ከሚሉት አካላት ጋር ቁጭ ብሎ መነጋገር ነው። መፍትሄ መፈለግ ነው። መሬት መመለስ መሬት መንጠቅ አይደለም መፍትሄው። እንደሰለጠነ ሰው ቁጭ ብሎ መነጋገር። ስለዚህ ለነሳልሳይ ወያነ የሚጣፋቸው አይመስለኝም። ዋናዎቹ ግን እስቲል የጦርነት ጉሰማ ላይ ናቸው። ይታወቃል እንደዚህ አይነት ጉሰማ ላይ እንደሆኑ። ከዚያ አልፎ የትብብር ነጋሪት ጉሰማ ላይ ናቸው። የትብብር ጥሪ ላይ ናቸው። ትላንት ሰርተናል። ሞንጆሪኖ ፋኖንም ኦላንም አዲስ አበባ በር ላይ ቆማችሁ ጠብቁን አይነት መልእክት አስተላልፋለች እና ሌሎችም ደግሞ እያገዟቸው ናቸው እንዲህ እያሉ እና ልደቱ አያለ ህወሓት፣ ፋኖ፣ ኦላ ከበቂ በላይ ይህን መንግስት አውቀነዋል። ይሄ መንግስት ምንንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። እና ሳየ ደርቤም ደግሞ እንዲሁ የሀገር ውስጡ ጥምረት አንድ ደረጃ ከፍ ብሏል፣ አሁን እጹብ ነው፣ ድንቅ ነው እያሉ እንዲህ እያሉ ነው እነሱ። አሁን ላይ አንድ ደረጃ ከፍ ማለቱን የሚያሳዩ ነገሮች እየታዩ ይገኛሉ። ስለ ሀገር ውስጥ ጥምረት መወራት ተጀምሯል። ስለ ሀገር ውስጥ ጥምረት እስከዛሬ ድረስ ስለ ጽምዶ ነበር የሚወራው። አሁን ግን በግልጽ ስለ ሀገር ውስጥ ጥምረት ማውራት ጀምረዋል። ትናንት የወጣውን መግለጫ አንብባችሁ ከሆነ ተርጉማችሁ አንብባችሁ ከሆነ ተመሳሳይ አደጋ ከተደቀነባቸው ኃይሎች ጋር ጥምረት በመፍጠር የሚደረገውን ትግል ህዝባችን ደግፎታል ብለዋል። አባቴ ሰሞኑን ሲካሄዱ የነበሩ መድረኮች ዋነኛ ዓላማቸው ከነከሌ ጋር በመተጋገዝ ይህን አገዛዝ ማስወገድ ፈልገናል የሚል ነው። ዋነኛ ኮንሴፕቱ ይሄ ነው። ከነከሌ ጋር በመተጋገዝ አገር ውስጥ ካሉ ጄኖሳይድ ጥቃት ካንዣበበባቸው ህዝቦች ጋር በመተባበር ይህን አገዛዝ ማስወገድ አቅደናል የሚል ግንዛቤ መፍጠሪያ መድረክ ነበር ሲካሄድ የነበረው። ስለዚህ ህዝባችን በደስታ ደግፎታል፣ ተቀብሎታል። ይህማ የሚበረታታ ቅዱስ ሀሳብ ነው በማለት ስምምነቱን ገልጿል ብለዋል። አቶ አማኑኤልም ይህን ደግሞታል። በህወሓት መግለጫ ላይ ትናንት የተገለጸውን ከሌሎች ኃይሎች ጋር ጥምረት ለመፍጠርና
አዲስ አበባ ስለመግባት የሚያትተው መግለጫ አቶ አማኑኤልም ደግሞታል እና ስትመለከቱ ሁለት ነገሮች እየታዩ ይገኛሉ። አንደኛ ሀገራዊ ጥምረት፣ ስለ ሀገራዊ ጥምረት አይቀሬነት በግልጽ እየተናገረ ይገኛል። እስከዛሬ ድረስ ህወሓቶች በዚህ ጉዳይ ላይ ለመናገር አንደበታቸው ያዝ ያደረጋቸው ነበር። ምክንያቱም ትናንት ህዝባቸውን አማራ 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 እያሉ ሲቀሰቅሱ ስለነበር ዛሬ ከአማራ ጋር አብረን እንሰራ ነው ማለቱ ከብዷቸው ይሆን? ምክንያቱ አይታወቅም። እንደዚህ አይነት ነገር ነበር። አሁን ያንን ነገር አልፈውታል ማለት ይቻላል። ሁለተኛው አዲስ አበባ ስለመግባት እየተወራ ይገኛል። ትናንትና ሞንጆሪኖ ያደረገችውም ከትናንት ወዳ ማለት ነው ንግግር ሰምታችሁ ከሆነ አዲስ አበባ ስለመግባት ነው የተናገረችው። ከሌሎች ኃይሎች ጋር ፋኖዎችም እየጠበቁን ነው የሚል መልእክት አስተላልፋለች። በተረፈ አንዱ አዛይ ሌላው ታዛይ፣ አንዱ መሪ ሌላው ተመሪ የሚሆንበት ጊዜ አልፏል። እኩልነትን መቀበል ያስፈልጋል። የሀገር ቀጣይነት ላይ መግባባት ላይ መድረስ ያስፈልጋል። ነገ ሌላ አይነት ቁማር ኢትዮጵያ የምታስተናግድበት አቅም የላትም። ሌላ ቁማር፣ ሌላ የፖለቲካ ጨዋታ የምታስተናግድበት አቅም የላትም። ሰላም ትፈልጋለች፣ እረፍት ትፈልጋለች። ስለዚህ ይህንን በመረዳት መንቀሳቀስ ያስፈልጋል። ያንን ማድረግ ከተቻለ ደግሞ አገዛዙን በአጭር ጊዜ ውስጥ ማስወገድ የሚቻል ይመስለኛል እና ህወሓቶች ሰሞኑን የሚናገሩትን ነገር ስትመለከቱ ጦርነቱ ሊጀመር የቀናት ዕድሜ እንደቀረው የሚያሳይ ነገር ከብዙ አቅጣጫ እየመጣ ይገኛል። አርቪን ማሲንጋ በሽምግልናው በርትቷል። የሚገርመው ነገር የኦሮሞ ነጻነት ሰራዊት ግን አላቃችሁም እያላቸው መግለጫ ወጣ። የኦሮሞ ነጻነት ሰራዊት ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን አናወጣም፣ እንዲህ አይነት ፍላጎት በፍጹም የለንም አለ። የትግራይ ህዝብ ነጻ አውጪ ግንባር ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን ጸረ ህዝብ ሴራ በብርቱ እንቃወማለን በሚል ነው የጀመረው መግለጫው የኦሮሞ ነጻነት ሰራዊት። የህወሓት አመራሮች ኦሮሞን ከሌላው ኦሮሞ ጋር ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ ነው። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ ውስጥ መቼም አንገባም። በአሁኑ ወቅት በተለያዩ መድረኮችና የሚዲያ አውታሮች እየተሰራጩ ያሉት የትስስርና የጥምረት ትርክቶች አስመልክቶ የኦሮሞ ነጻነት ሰራዊት በቅንፍ ውስጥ ኦላ የሚከተለውን ግልጽ አቋም ያስተላልፋል ይላል። ምንድን ነው ይሄ ግልጽ አቋም? እንቀጥል። የኦሮሞ ህዝብ ትግል የራሱን ነጻነትና ጣፈንታ በራሱ የሚወስን እንጂ በሌሎች ኃይሎች የጠባብነት ስልት ሰሌዳ ላይ እንደ መጠቀሚያ የሚመደብ አይደለም። የራሳችንን በራሳችንን እንዋጋለን፣ ከእናንተ ጋር መጠቀሚያ አንሆንም ነው ባጭሩ። የኦሮሞ ህዝብ እያለ በህዝብ ስም ሆነ እንጂ የራሱን አቋም ነው እያንጸባረቀ ያለው። እኔ ስለ ህዝብ ባያወሩ እነዚህ ድርጅቶች ደስ ይለኛል። የህወሓት አመራሮች ይላል ሲቀጥል መግለጫው በህዝባችን መካከል ጥርጣሬንና መከፋፈልን ለመፍጠር እንዲሁም ኦሮሞን ከሌላ ወንድም ህዝብ ጋር ለማነሳሳት የሚደረግ ማንኛውንም እንቅስቃሴ የተጋለጠና ርካሽ ሴራ ነው ይላል። ከሌላው ጋር የሚያጋጨው ለምን መሰላችሁ? አሁን የኦሮሞን ህዝብ ከሌላው ወንድም ህዝብ ጋር ለማነሳሳት የሚደረግ የሚለው ቲፒኤልኤፍ በየትኛውም መንገድ መጥቶ ዳግመኛ ስልጣኑን እንዲቆጣጠር የኢትዮጵያ ህዝብ አይፈልግም። እዚህ በእነዚህ በኦሮሞ ነጻነት ሰራዊት በኩል ከሄደ በኦሮሞ በኩል መጣ የሚል ስም ታሰጡናላችሁ፣ ከወንድሞቻችን ጋር ታጋጩናላችሁ። በቃ ግልጽ መልእክት ነው። አትምጡብን፣ አንደርስባችሁም፣ አትድረሱብን። ከዛ ይቀጥላል። የተንኮል ፖለቲካና የከፋፍለ ግዛ ስልት ተቀብሯል። የኦሮሞ ነጻነት ሰራዊት የትኛውንም የጥፋት ጂኦፖለቲካዊ ተንኮልና ተቋማዊ ህልውናን ብቻ ታሳቢ ያደረገ ኦፖርቹኒስት አካሄድ በጥብቅ ይቃወማል። እኛ በህዝቦች የደም መቃብር ላይ የሚገነባ የጥቅም ትስስር ፈጽሞ እዚህ ውስጥ አንገባም። ኦሮሞ ነጻነት ሰራዊት የህዝባችንን ሰላም፣ ደህንነትና የጋራ እድገት አደጋ ላይ የሚጥሉ ጸረ ሰላም አካሄዶችን ሁሉ አጥብቆ የሚዋጋ መሆኑን በድጋሚ ይገልጻል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ይላል። ጁላይ 22 2026 ላይ ያወጣው መግለጫ የኦሮሞ ነጻነት ሰራዊት ከፍተኛ ኮማንድ በሚል ይሄ በጣም ግልጽ መልእክት ነው። አሁን የምንጠብቀው የፋኑን መግለጫ ነው። ሞንጆሪኖ አድሬስ ያደረገቻቸው ሁለት ኃይሎች ናቸው፣ የኦሮሞ ነጻነት ሰራዊትና ፋኖ። የኦሮሞ ነጻነት ሰራዊት አትምጡብን፣ አንመጣባችሁም፣ ፊንፊኔ በር ላይ ጠብቀን የምናስገባችሁ ነገር የለም፣ ይሄ የኦሮሞን ህዝብ መጠቀሚያ ማድረግ ነው፣ እኛ ደግሞ ለዚህ ፈቃደኞች አይደለንም የሚል ግልጽ መልእክት አስተላልፏል። ፋኖ ምን ይልሆን? የፋኖን መልእክት ደግሞ መግለጫ ደግሞ እንጠብቃለን። በእርግጥ እነሱ በጣም የተበታተኑ ስለሆኑ አቋምም
አደረጃጀትም ያላቸው በጣም የተበታተነ ስለሆነ አንድ ብቻ ላይሆን ይችላል የሚወጣው መግለጫ። አንድ ብቻ ላይሆን ይችላል። አብረን እንሰራለን ኑልን የሚሉ ሊኖሩ ይችላሉ። የለም ድርሽ እንዳትሉብን የሚሉ ሊኖሩ ይችላሉ። ይልቅ እነሱ እንደውም የበረቱት መከላከያን አፍርሰነዋል የሚል መግለጫ ላይ ነው። መከላከያን አፍርሰነዋል፣ ከዚህ በኋላ ረጅም ዕድሜ የለውም፣ አንድ ሐሙስ ነው የቀረው፣ አጠናቀነዋል፣ እንዲህ የሚሉ ጉዳዮች ላይ ነው። ሰሞኑን ከባድ ውጊያ የተደረገ እንደሆነ ታውቃላችሁ። ጄኔራሎች ተሳትፎበታል ምናምን የሚሉ ስሞታዎችም ጭምር እያቀረቡ ነው። እና ጄኔራል ካልተሳተፈ ማን ሊሳተፍ ነው? አዋጊ ነው። የሆነ ሆኖ እነሱ የበረቱት መከላከያን አፍርሰነዋል የሚለው መግለጫ ላይ ነው። አይ መለስ በሉና ጥቂት ጊዜ ወስዳችሁ የኦላን መግለጫም ሪፈር አድርጋችሁ ከሞንጆሪኖ ለተላከላችሁ መልእክት ምላሽ ስጡ። ዝምታ አያዋጣም። ይገባኛል ለምን መግለጫ በዚህ ጉዳይ እንደማያወጡ። አንዱ ወገን ተነስቶ በቃ እንጠብቃችኋለን ቢል ሌላኛው ወገን ተነስቶ የለም ብሎ እንደሚያስፈራራቸው እንደሚያወግዛቸው ያውቃሉ። አንዱ ደግሞ ተነስቶ የለም እንዳትመጡብን ቢል አስቀራችሁብን ጥቅማችንን የሚል ስትራቴጂክ አጋራችንን አሳጣችሁን የሚል ተቃውሞ እንደሚገጥማቸው ያውቃሉ። ለዛ ነው ዝም የሚሉት። ግን ዝም ማለት መፍትሄ አይደለም። ሪሊ አቋማችሁ ለዚህ ነገር ምንድን ነው? አሁን እንደውም ግልጽ ሊወጣ እኮ ነው። ጥሩ አጋጣሚ እኮ ነው። ከዚህ በፊት በጭምጭምታ ደረጃ ከህወሓት ጋር ይሰራሉ፣ እንዲያደርጋሉ፣ በዚህ ይገባሉ፣ በዚህ ይወጣሉ ይባላል። እነሱም በተለያዩ ሰዎች የሚወጣቸው መግለጫዎች ቬግ ናቸው፣ ለተለያዩ ትርጉም የተጋለጡ ናቸው። አሁን ግን ግልጽ ነው። ሞንጆሪኖ እግዚአብሔር ይስጣት በግልጽ አዲስ አበባ ቆመው የሚጠብቁን የኦሮሞ ነጻነት ሰራዊትና ፋኖ አሉ ብላለች። የኦሮሞ ነጻነት ሰራዊት ጉዳዩን ግልጽ አድርጓል። ፋኖ ይህን አጋጣሚ ተጠቅሞ ግልጽ አቋሙን ሊያሳይ ይገባል። አትሊስት እንደ አፋብን አንድ ነን ብለው የለ የአማራ ፋኖ ብሔራዊ ንቅናቄ እንደ አፋብን እንደ አንድ ድርጅት የአማራ ፋኖን በጥቅሉ አስተዳድራለሁ እንደሚል ወክላለሁ እንደሚል እንደ አንድ ድርጅት ይሄ ጥሩ አጋጣሚ ነው፣ ግልጽ አቋም ለማሳየት። ሞንጆሪኖ ሆይ አዎን ጠብቅሻለን፣ ግልጽ መልእክት ነው። አይ ድርሽ እንዳትይብን፣ ግልጽ መልእክት ነው። ይሄ ጥሩ አጋጣሚ ተጠቅማችሁ ከቲፒኤልኤፍ ጋር ለመስራት ሪሊ ትፈልጋላችሁ ወይስ አትፈልጉም? ይህንን የምናውቀው ለሞንጆሪኖ በምትሰጡት መልስ ነው። እና መልሳችሁን እንጠብቃለን እንደ ኦሮሞ ነጻነት ሰራዊት ለማለት ነው።